ድንግል ሆይ የሚያታልሉ ጉልማሶች ያረጋጉሽ አይደለም የሰማይ መላእክት ጎበኙሽ እንጂ። ኦ ዮሴፍ ወልደ ዳዊት እቀባ ለማርያም ፍርትከ ዮሴፍ ሆይ እጮኛ ማርያምን ጠብቃት የሚል ጽሑፍ አግኝተዋል። በእናቷ ቅድስት ሐና አቅፍ የገባችበት ዕለት ካህናት በክብር የተቀበሏት ዕለት ትልቅ ክስተት ሆኖ ይታሰባል። በዓል ሆኖ አይታሰብ እንጂ ሁላችንም የመቅደስ መግባት ዕለት አለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን እንኳን ለበዓታ ለማርያም ወይም እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ዕለት አደረሳችሁ። በዛሬ ቪዲዮአችን ዕለቱን አስመልክተን እንነጋገራለን ማለት ነው። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። ቅድስት ድንግል ማርያም ከሐናና ከኢያቄም በፈቃድ እግዚአብሔር ተወልዳ እስከ 3 ዓመት ድረስ የኖረችው እንግዲህ በወላጆቿ ቤት ነበር። ከዚህ በኋላ ኢያቄምና ሐና የተሳሉትን ስዕለታቸውን አስታውሰው ወስደው ለቤተ እግዚአብሔር ሰጧት። ይህም ማለት እመቤታችን ቅድስት ድንግል ማርያም የተወለደችው በስዕለት ስለነበረ በልመና ስለነበረ ይህንንም አስታውሰው ወደ ቤተ እግዚአብሔር ወስደዋታል። ካህኑ ዘካርያስም ስለ ምግቧ በመጨነቁ ሕዝቡን ሰብስቦ ሳለ መልአኩ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ከሰማይ ወረደ። ዘካርያስ ሁሌም በድብቅ ይወርድለት ስለነበረ ለእርሱ የወረደ ህብስት መስሎት ታጥቆ እጅ ነስቶ ቢቆምም ግን ወደ እርሱ ሊቀርብለት አልቻለም። ከስምዖን ጀምሮ በዚህ የተሰበሰቡት ሰዎችም በተራ ቢሞክሩም በተመሳሳይ ወደ እነሱ ሊቀርብላቸው አልቻለም። ምናልባት ለእንግዶች የመጣ ሀብት እንደሆነ ብለው እንግዲህ ሐናና ኢያቄምን እንዲቀርቡ አደረጓቸው። ለእነርሱም ራቀባቸው። ዘካርያስም ሐናን እግዚአብሔር የሚያደርገውን የሚያውቅ የለምና ልጅቷን ትተሽ ወደዚህ ነይ ባላት ጊዜ ቅድስት ማርያም እናቷን ስትከተል መልአኩ ፋኑኤል ወደ እርሷ ቀርቦ አንድ ክንፉን አንጥፎ አንድ ክንፉንም ጋርዶ መግቧት አድርጓል ማለት ነው። ሊቀ ካህናቱም ህዝቡም እንግዲህ የምግቧ ነገር ከተያዘልን በቤተ እግዚአብሔር ትኑር ብለው አስገቧት። ይህም ቀን እንግዲህ ታኅሳስ 3 ቀን ነበረ ማለት ነው። ታላቁ ሊቅና የቅዳሴ ማርያም ደራሲ አባ ሕርያቆስም በድርሰቱ ላይ ይህንን ሲናገር ድንግል ሆይ አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች ልጆች በዋዛ ያደግሽ አይደለም፣ በንጽህና በቅድስና በቤተ መቅደስ ኖርሽ እንጂ። ድንግል ሆይ ምድራዊ ህብስትን የተመገብሽ አይደለሽም፣ ከሰማየ ሰማያት የበሰለ ሰማያዊ ህብስትን ነው እንጂ። ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለም፣ ከሰማየ ሰማያት የተቀዳ ሰማያዊ መጠጥን ነው እንጂ። ድንግል ሆይ የሚያታልሉ ጉልማሶች ያረጋጉሽ አይደለም፣ የሰማይ መላእክት ጎበኙሽ እንጂ በማለት ድንቅ የሆነውን ምስጢርና ታምር ተናግሮልን እናገኘዋለን። ድንግል ማርያምም ሰማያዊ ህብስትና መጠጥ እየተመገበች 12 ዓመት በቤተ መቅደስ ኖረች ማለት ነው። በእናት በአባቷ ቤትም 3 ዓመት ቆይታለችና በጠቅላላው 15 ዓመት ሲሞላት ግን ለአቅመ ሔዋን በመድረሷ ከቤተ መቅደስ ትውጣለን በማለት አይሁድ በጠላትነት ተነሱባት። ካህኑ ዘካርያስም ይህን ሰምቶ እመቤታችንን ጠየቃት። ልጄ እንደምን ሆነሽ ልትኖሪ ትወጃለሽ አላት። እርሷም እንግዲህ ከእግዚአብሔር በታች ያለኝ አባት አንተ ነህ፣ ከዚያውም በላይ እናት አባት ያደራ ያሉህ አንተን ነውና ወደ እግዚአብሔር አመልክትልኝ ብላ መለሰችለት ማለት ነው። ዘካርያስም ጸለየ። እግዚአብሔርም ከነገደ ይሁዳ ሚስቶቻቸው የሞቱባቸውን በትራቸውን ሰብስበህ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብተህ ስትጸልይ አድረህ በቀዳማይ ሰዓተ መዓልት አውጣው፣ ምልክትም አሳይሃለሁ ብሎ ነገረው። እርሱም እንዳለው አድርጎ በማግስቱ በትሮቹን አውጥተው ቢያዩ የዮሴፍ በትር ያረጋው ዮሴፍ በትር ማለት ነው አብባና አፍርታ ተገኝታለች። ከበትሩ ጫፍም ላይ እንግዲህ ኦ ዮሴፍ ወልደ ዳዊት እቀባ ለማርያም ፍርትከ ዮሴፍ ሆይ እጮኛ ማርያምን ጠብቃት የሚል ጽሑፍ አግኝተዋል። ርግብም መጣ በራሱ ላይ አርፋለችና ነገር በ3 ይጸናልና እኒህን 3ቱን ምስክሮች ይዘው ዮሴፍ እንዲጠብቃት ለቅድስት ድንግል ማርያም ለዮሴፍ ተሰጠች ማለት ነው። አባ ሕርያቆስም እንግዲህ በቅዳሴ ማርያም ላይ ድንግል ሆይ ለዮሴፍ የታጨሽ ለመገናኘት አይደለም ንጹሕ ሆኖ ሊጠብቅሽ ነው እንጂ በማለት ቅድስት ድንግል ማርያም ለምን ለአረጋዊ ዮሴፍ እንደተሰጠች ይነግረናል። እመቤታችንም ከዚህ ቀን አንስታ በአረጋዊ ዮሴፍ ቤት እንደኖረች መጽሐፍ ቅዱስ ይናገራል ማለት ነው። እንግዲህ በዛሬ ቀን በታኅሳስ 3 ቀን ቅድስት ቤተክርስቲያናችን እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ መግባቷን መታሰቢያ ታደርጋለች። ይህም የሚሆነው እንዲሁ ሳይሆን ነገር ግን እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ መግባቷ ለድህነተ ዓለም መንገድ ጠረጋ ስለሆነ ነው። የክርስቶስንና የቅድስት ድንግል ማርያምን ወደ ቤተ መቅደስ መግባት ዲያቆን ሄኖክ ኃይሌ የግዮን ወንዝ በሚለው መጽሐፉ ላይ እንዲጽፎት እናገኘዋለን። አባ ጽጌ ድንግል ማርያም ጌታን ወደ ቤተ መቅደስ ይዛ የገባችበት ቀን የተአምር ቀን ይለዋል። ልጅን ታቅፎ መግባት ምኑ ተአምር ነው ሊባል ይችላል። እመቤታችን ጌታችንን ታቅፋ ወደ ቤተ መቅደስ የገባችው ዕለት ግን መሲሁ ወደ ኦሪት መቅደስ የገባበት ዕለት ነው። ድንግል ማርያም እግዚአብሔርን ታቅፋ ወደ እግዚአብሔር ቤት ስትሄድ ተመልከቱ። ሕፃናት ሆይ ዛሬ በዓልን አድርጉ፣ ሕፃናትን በማኅፀን የሚስላቸው ጌታ ወደ ቤተ መቅደስ መጥቷልና። ዮም ሕፃናት ግበሩ በዓለ እስመ ሰዓሊ ሕፃናት መጻ ውስተ ቤተ መቅደስ። የእርሱ ሕፃን መሆን የእርሱ አምላክን ማቀፍ ወደ ቤተ መቅደስ ይዛው በ40 ቀኑ ስትገባ ስናይ እጅግ እንደነቃለን።
ኪሩቤል የሚሸከሙት አምላክ በእናቱ እቅፍ ሆኖ ወደ ቤተ መቅደስ ሲመጣ ማየት ከምንም በላይ ድንቅ ነው። አረጋዊው ስምዖን ጌታን ተቀብሎ አቀፈው። የኦሪት ካህን የወንጌልን መስዋዕት ተቀብሎ አቀፈው። ነገር ግን ጊዜው አልደረሰምና ሊሰዋው አልቻለም ይላል የኛ አፈወርቅ ቅዱስ አባ ጊዮርጊስ ዘጋስጫ። ጌታ ወደ ቤተ መቅደስ የገባበት ዕለት ስምዖን ዳግም የተወለደበት ዕለት ነበር። የመቅደሱ ጌታ እርሱ ነውና የእርሱ ወደ መቅደስ መግባት በመቅደስ ሆነው ለጠበቁት ሁሉ ደስታ ነበር። እመቤታችን ወደ ቤተ መቅደስ የገባችበት ዕለትም በዓታ ለማርያም የማርያም መግባቷ ተብሎ በታላቅ ክብር ይታሰባል። በእናቷ ቅድስት ሐና እቅፍ የገባችበት ዕለት ካህናት በክብር የተቀበሏት ዕለት ትልቅ ክስተት ሆኖ ይታሰባል። ቤተ ክርስቲያን ጌታ መቅደስ የገባበትን ቀን ከጌታ በዓላት ቆጥራ ማክበሯ እንዲሁም እመቤታችን ቅድስት ድንግል ማርያም ወደ መቅደስ መግባቷንም ደጋግማ መዘከሯ ለምን ይመስልሃል? ወደ ቤተ መቅደስ የመግባት ዕለት ይህንን ያህል ትርጉም የተሰጠው ለምን ይመስልሃል? ለጌታ መቅደስ መግባቱ አልጠቀመውም፣ ለመቅደሱ ክብር ሆነው እንጂ። እመቤታችንም መቅደስ የገባች መቅደስ ናት። ለእኛ ያለው ትርጉም ግን ትልቅ ነው። ወዳጅ አንተስ ለመጀመሪያ ጊዜ ወደ ቤተ መቅደስ የገባበትን ቀን ታስታውሰዋለህ? በዓል ሆኖ አይታሰብ እንጂ ሁላችንም የመቅደስ መግባት ዕለት አለን። በእኛ መግባት የታደሰ ስምዖን ባይኖርም፣ በእኛ መግባት የወረደ መና ባይኖርም ሁላችንም በእናታችን እቅፍ ወደ ቤተ መቅደስ የገባንበት ቀን ነበረ። ታስታውሰዋለህ? ትዝ ይልሻል? ያን የንጽህና ቀን በሕፃንነት ቅድስና ወደ መቅደስ የገባንበት ቀን፣ ሲሳለሙ አይተን የተሳለምንበት፣ ሲሰግዱ አይተን የሰገድንበት ቀን፣ የዕጣኑን መዓዛ ስናሸት ደስ ያለን ቀን። ለመጀመሪያ ቀን ያየናቸው ካህን ማን ነበሩ? የኛ አረጋዊ ስምዖን ማን ነበሩ? እኛ ብንረሳውም እግዚአብሔር ግን አይረሳውም። ያንን ንጹህ ሕፃን ያንን ያላደፈ ሕፃን እግዚአብሔር አይዘነጋውም። አንተ ረስተው ይሆናል። ያኔ ከገባህበት መቅደስ ከራክ ቆይተህ ይሆናል። እርሱ ግን ዕለት ዕለት አይዘነጋውም። ድንግል ማርያም ቤተ መቅደስ ገብታ በንጽህና ኖራ ለዓለም መድኃኒት እናት ሆነች። ልጇም መቅደስ ገብቶ ለስምዖን ማዳኑን አሳይቶ በመጨረሻም ለዓለም መድኃኒት ሆነ። ቤተ ክርስቲያን አሁንም ታቅፈሽው ወደኛ ነይ እያለች እንደ ስምዖን ለሁላችን ማዳኑን እንድናይ ትለምናለች። ወዳጅ እኔ እናንተም አንድ ቀን ወደ መቅደስ ገብተናል። ለራሳችን መዳን እንኳን እንበቃ ይሆን? ግን ዛሬም በንጹህ መቅደስ እንመላለሳለን። እኛ ግን ነጽተን ይሆን? ሕዝቅያስ ሕዝቡ ተግተልትሎ የማንጻት ሥርዓት ሳይፈጸም ወደ መቅደስ ግር ብሎ ሲገባ አይቶ የለመነውን ልመና ለእኛም ይደረግልን። ምንም እንደ መቅደሱ መንጻት ባይነጻ የአባቶቹን አምላክ እግዚአብሔርን ለመፈለግ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው ይላል። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ቤተሰብ ናችሁ ደግሞ ላይክ እና ሼር በማድረግ እና በኮሜንት ሀሳብ አስተያየታችሁን በመግለጽ አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።